ልዩ ፍርድ ቤት። ብዙዎቻችንን ወንድማችንን ለማማት የፈጠንነን፣ የራሳችንን ግንድ ትተን የሰውን ጉድፍ ለማውጣት የምንቸኩነን፣ በወንድሞቻችን ላይ የምንፈርድ፣ እህቶቻችንን ለመኮነን የምንጣደፍነን። ወዳጄ ሆይ መፍረድ የእግዚአብሔር እንጂ አንተ ስልጣን አይደለምና ተጠንቀቅ። እህቴ ሆይ በአምላክ ዙፋን ለመቀመጥ አታስቢ። ወዳጄ ሆይ መፍረድ አማረህን? እንግዲያውስ ምንም ወቀሳ የሌለበት ይልቁንም ብዙ ጥቅም የሚያስገኝ የፍርድ ችሎታ አለልህ። በራስ ላይ መፍረድ ትችላለህና ተቀመጥ። ከሁሉም አስቀድመ የበደልን መዝገብ በፊትህ አኑረው። ነፍስ የሰራችውን ወንጀል በሙሉ በጥንቃቄ መርምር። ከዚያም ነፍሴ ሆይ ይህንና ያንን በደል የፈጸምሽው ስለምንድን ነው በላት። የበደለችበትን ምክንያት ትታ በሌሎች ላይ ለማሳበብና በሌሎች ላይ ለመፍረድ ከጀመረች የተከሰስሽው በራስሽ ወንጀል እንጂ በሌላ ሰው ወንጀል አይደለምና ፍርድ ቤት የመጣሽው ለእነዚህ ሰዎች ለመመስከር አይደለም። ስለዚህ ንገሪኝ፣ ያንና ይህን በደል የፈጸምሽው ያንና ይህን ሁሉ ጥፋት ያጠፋሽው ስለምንድን ነው በላት። ዘወትር ይህን የመሰለ አስጨናቂ ጥያቄ ጠይቃት። አፍራ የምትመልሰው ከሌላትም አስፈላጊውን ፍርድ ቀኖና ወስንባት። ይህን ልዩ ፍርድ ቤት ዘወትር የምትቀመጥ ከሆነ ያንን የእሳት ባህር ያንን እሳቱ የማይጠፋ ትሉ የማንቀላፋ ስቃይ በልቦና ይቀረጻል። ወደ እኔ መጥቶ ነው፣ እሱ አታሎኝ ነው፣ እሱ ፈትኖኝ ነው እያለች በዲያብሎስ እንድታማከኝም አትፍቀድላት። ይልቁንም አንቺ ብትፈቅጂ ነው እንጂ እነዚህ ሁሉ በአንቺ ላይ ስልጣን የላቸውም ብለህ ንገራት። እኔ እኮ ስጋ ለባሽ ነኝ፣ የምኖረው በዚህ ኃጢአት በሞላበት ዓለም ነው ካለች ይህን ሁሉ ሰበብና ምክንያት ነው። ብዙዎች አንቺ የለበሽውን ስጋ ለብሰው በዚህ ዓለም ኖረው ጻድቃንና ሰማዕታት ሆነዋል። አንቺ ራስሽ አንዳንድ ጊዜ መልካም ምግባራት ስታደርጊ ይህ አሁን የምታሳብቢበትን ስጋ ለብሰሽ ነው በላት። ይህን ስትላት ቢያማትም እጅን አታንሳባት። ምክንያቱም ቀኖናው ከሞት የሚታደጋት መንፈሳዊ ልምምድ እንጂ የሚገድላት ቅጣት አይደለምና። ስለዚህ ምክንያት የምታበዛብህ ከሆነ እባብ አሳተኝ ብላ ከተጠያቂነት ያላመለጠችው ሔዋንን አስታውሳት። ይህን ሁሉ ስታደርግም ካጠገብህ ማንም አይኖር፣ የሚረብሽ ሰው ካጠገብህ አይገኝ። ይልቁንም ዳኛ በፍርድ ወንበር ላይ እንዲቀመጥ አንተም በፍርድ ወንበር ፋታ በምቹ ጊዜና ቦታ በጽሞና ተቀመጥ። ነብዩ በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ እንዳለው ይህን ቦታና ጊዜ ከሁሉም ይልቅ ተስማሚ ነውና ራትን ከበላ በኋላ ዘወትር ይህን የፍርድ ወንበር ወደ መኝታ ክፍል ይዘኸው ሂድ። ዕለት ዕለት ይህን የምታደርግ ከሆነ ሐዋርያው እኛ በራሳችን ብንፈርድ ኑሮ ባልተፈረደብን ነበር እንዲል በዚህ አስፈሪ የፍርድ ወንበር ፊት ያለ ፍርሃት ትቆማለህ። ልዩ ፍርድ ቤት ነው የሚባለው ሰማዕትነት ያምልጣችሁ ከሚል መጽሐፍ ላይ ነው። በጣም አስተማሪ ነው። ያው ሌላ ሰዎች ላይ ስለመፍረድና ደግሞ ነፍሳችን ልክ የሆነ ጥፋት ስታጠፋና አልችልም ባይነት ስሜት ሲሰማት የምኖረው እዚህ ኃጢአት በበዛበት ዓለም ነው፣ ዲያብሎስ አሳስቶኝ ነው ምናምን የሚለውን ምክንያት ታቀርባለች እና ይህ ነገርም አስፈላጊ እንዳልሆነ ምክንያቱም እሷ የለበሰችውን ስጋ ለብሰው እኛ የለበስነውን ስጋ ለብሰው ብዙዎች ጻድቃን ሰማዕታት ሆነዋልና እነሱ እንደቻሉት እንዳስቻላቸው መድኃኒዓለም ክርስቶስ እኛም እንግዲህ ከጣርን ከሞከረን እሱ ሁሉንም ያስችለናል። ያው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደሚል ማለት ነው። ማርቆስ ወንጌል ላይ እንዳይፈረድብህ አትፍረድ፣ በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩት መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? እንደዚህ የሚል ጥቅስ ስለመፍረድ በጣም ብዙ እናገኛለን። አንተ ግብዝ አስቀድመህ ከዓይንህ ምሰሶን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፍ ታወጣ ዘንድ አጣርተህ ታያለህ። በስመ አብ። ያው መፍረድ ብዙዎቻችን ኦልሞስት በቃ ሁላችንም ማለት በሚቻል ሁኔታ ሁላችንም እየወደቅንበት ያለ ኃጢአት ነው። አሁን በዚህ ጊዜ በማያገባን በማናቀው ነገር በቃ ፍጹም እኛን ስለማይመለከተን ነገር ሐሳብ መስጠት፣ ያን ሰው መኮነን፣ በቃ በማናቀው ነገር ያ ሰውና እግዚአብሔር ብቻ በሚያውቁት ነገር ውስጥ ገብተን እኛ ፍርድ እንሰጣለንና ፍርድ በጣም ትዕቢት ማለት ነው። ሰው ላይ መፍረድ ትዕቢት ደግሞ የዲያብሎስን ራሱ ከስልጣን ከመላእክትነት ክብር የጣለው ነውና ሰው ላይ መፍረድ በጣም የሚያስጠይቀን ነገር ነውና እዚህ ጋር ምን ይላል? መፍረድ የእግዚአብሔር ስልጣን እንጂ ያንተ አይደለምና ተጠንቀቅ። እህቴ በአምላክ ዙፋን ለመቀመጥ አታስቢ። ስለዚህ ሙሉ ለሙሉ 100% መፍረድ የእግዚአብሔር ነውና እኛ እዚህ ላይ ምንም ስልጣን ስለሌለን እህት ወንድሞቼ ከዚህ ነገር በጣም ራሳችንን ማውቀስ አለብን። ለምሳሌ አሁን መቅደስ ቅዳሴ ላይ ሆነን አንዳንድ ሰዎች ሲቀመጡ
ወይ ማህዱ ሲባል ሊቀመጡ ይችላሉ። ወንጌል ላይ መቀመጥ በሌላባቸው እንትን ላይ ሲቀመጡ በቃ እኛ አይናችን ብቻ ነው እነሱን ሰዎች የሚገላቸው። ሌላው ይቅርና ለምን ላይ አያውቁትም እንዴት ብለን በቃ ተቆርቋሪ ለእግዚአብሔር ቤት ሀሳብ እንመስላለን። ግን እግዚአብሔርና እነሱ ሰዎች በሚያውቁት ምክንያት ነው እነዛ ሰዎች የማይነሱት። ሌላም በብዙ ምክንያትና እኛ ለመፍረድ በጣም የዘገየን እንሁን አያገባንም ብዙ ነገሮች ላይና ራሳችንን ከዚህ እንጠብቅ እንላለን። ሌላ ደግሞ ለድካማችን የምንሰጠው ምክንያቶች ስጋ ለባሽ ነኝ ዲያብሎስ አሳስቶኝ ነው ምናምን የሚሉት ያው ከተጠያቂነት አያድንም። ምክንያቱም ሔዋንም እባብ አሳሳተኝ ብላ ያው ከገነት ከመውጣት አልዳነችምና እኛም ከዚህ ምክንያቶች እንጠበቅላለሁ። ሰብስክራይብ ማድረግ እንዳትረሱ። በጣም ቆንጆ መጽሐፍ ነውና ሌላ ርዕስም መርጬ የወደድኩትን ወይም ይጠቅማችኋል ብዬ ያሳብኩትን እንደዚህ ያጋራችኋለሁ። 1000 ቤተሰብ ደግሞ ገብተናል። በጣም ደስ ብሎናል። ቤተሰቦቻችን በጣም ነው የምንወዳችሁ። ሰብስክራይብ ስላደረጋችሁን እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ቢፈቅድ ገና ከዚህ በላይ እንበዛለን። ሰብስክራይብ ማድረግ አሁንም እንዳይረሳ። ቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው